ምዕራፍ 33 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለሕዝብህ ልጆች ተናገር፣ እንዲህም በላቸው። ሰይፍን በምድር ላይ ባመጣው ጊዜ የምድር ሕዝብ ከመካከላቸው ሰውን ወስደው ለራሳቸው ጉበኛ ቢያደርጉ፣ እርሱም በምድር ላይ የመጣውን ሰይፍ ባየ ጊዜ መለከትን ቢነፋ፣ ሕዝቡንም ቢያስጠነቅቅ፣ የመለከቱን ድምፅ የሚሰማ ሰው ባይጠነቀቅ ሰይፍ መጥቶ ቢወስደው ደሙ በራሱ ላይ ይሆናል። የመለከቱን ድምፅ ሰምቶ ስላስጠነቀቀው ደሙ በራሱ ላይ ይሆናል። ቢጠነቀቅስ ኖሮ ነፍሱን ባዳነ ነበር። ጉበኛው ግን ሰይፍ ሲመጣ ቢያይ፣ መለከቱንም ባይነፋ፣ ሕዝቡንም ባያስጠነቅቅ፣ ሰይፍም መጥቶ አንድ ሰው ከነርሱ ቢወስድ እርሱ በኃጢአቱ ተወስዷል። ደሙን ግን ከጉበኛው እጅ እፈልጋለሁ። አንተም የሰው ልጅ ሆይ ለእስራኤል ቤት ጉበኛ አድርጌሃለሁ። ካፌ ቃሌን ስማ፣ ከኔም ዘንድ አስጠንቅቃቸው። ኃጢአተኛውን ኃጢአተኛ ሆይ በእርግጥ ትሞታለህ ባልሁት ጊዜ ኃጢአተኛውን ከመንገዱ ታስጠነቅቅ ዘንድ ባትናገር፣ የኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅ እፈልጋለሁ። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው፣ እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል። አንተም የሰው ልጅ ሆይ የእስራኤልን ቤት እናንተ በደላችንና ኃጢአታችን በላያችን አሉ፣ እኛም ሰልስለንባቸዋል፣ እንዴትስ በሕይወት እንኖራለን ብላችሁ ተናግራቸዋል በላቸው። እኔ ሕያው ነኝና ኃጢአተኛውን ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉስ መንገዳችሁም ተመለሱ፣ ስለምን ትሞታላችሁ በላቸው። አንተም የሰው ልጅ ሆይ የሕዝብህን ልጆች እንዲህ በላቸው። በበደለበት ቀን የጻድቅ ጽድቁ አያድነውም፣ ኃጢአተኛም ከኃጢአቱ በተመለሰበት ቀን በኃጢአቱ አይሰናከልም። ጻድቁም ኃጢአት በሠራበት ቀን በጽድቁ በሕይወት አይኖርም። እኔ ጻድቁን በእርግጥ በሕይወት ትኖራለህ ባልሁት ጊዜ እርሱ በጽድቁ ታምኖ ኃጢአትን ቢሠራ በሠራው ኃጢአት ይሞታል እንጂ ጽድቁ አትታሰብለትም። እኔም ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ እርሱ ከኃጢአቱ ተመልሶ ፍርድንና ቅንን ነገር ቢያደርግ፣ ኃጢአተኛውንም መያዣን ቢመልስ፣ የነጠቀውንም ቢመልስ፣ በሕይወትም ትእዛዝ ቢሄድ፣ ኃጢአትንም ባይሠራ በሕይወት ይኖራል እንጂ አይሞትም። የሠራው ኃጢአት ሁሉ አይታሰብበትም። ፍርድንና ቅን ነገርን አድርጓል፣ በእርግጥ በሕይወት ይኖራል። ነገር ግን የሕዝብ ልጆች የጌታ መንገድ የቀና አይደለም ይላሉ። ነገር ግን የእነርሱ መንገድ የቀና አይደለም። ጻድቅ ከጽድቁ ተመልሶ ኃጢአትን ቢሠራ ይሞትባታል። ኃጢአተኛውም ከኃጢአቱ ተመልሶ ፍርድንና ቅን ነገርን ቢያደርግ በሕይወት ይኖርበታል። እናንተ ግን የጌታ መንገድ የቀና አይደለም ትላላችሁ። የእስራኤል ቤት ሆይ በእያንዳንዳችሁ ላይ እንደ መንገዳችሁ እፈርድባችኋለሁ። እንዲህም ሆነ፣ በተማረክን በ12ኛው ዓመት በ10ኛው ወር ከወሩም በ5ኛው ቀን ከኢየሩሳሌም ያመለጠ አንድ ሰው ወደ እኔ መጥቶ ከተማይቱ ተመታች አለኝ። ያመለጠውም ሳይመጣ በመሸ ጊዜ የእግዚአብሔር እጅ በእኔ ላይ ነበረች። በነጋውም ወደ እኔ እስኪመጣ ድረስ አፌን ከፈተ፣ አፌም ተከፈተች። ከዚያም በኋላ እኔ ዲዳ አልሆንሁም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ባሉ በባድማ ስፍራዎች የተቀመጡ አብርሃም ብቻውን ሳለ ምድሪቱን ወረሰ፣ እኛም ብዙዎች ነን፣ ምድሪቱም ርስት ሆና ለእኛ ተሰጥታለች ይላሉ። ስለዚህም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ከደም ጋር ትበላላችሁ፣ ዓይናችሁንም ወደ ጣዖቶቻችሁ ታነሳላችሁ፣ ደምንም ታፈሳላችሁ። በውኑ ምድሪቱን ትወርሳላችሁን? ሰይፋችሁንስ ይዛችሁ ቆማችኋል። ርኩስን ነገር ታደርጋላችሁ፣ የባልንጀሮቻችሁንም ሚስቶች ታስነውራላችሁ። በውኑ ምድሪቱን ትወርሳላችሁን? እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በባድማ ስፍራዎች ያሉ በሰይፍ ይወድቃሉ። በምድረ በዳ ያለውን ለአራዊት መብል አድርጌ እሰጣለሁ። በአምባዎችና በዋሾች ያሉ በቸነፈር ይሞታሉ። ምድሪቱንም ባድማና ውድማ አደርጋታለሁ። የኃይሏም ትዕቢት ይቀራል። የእስራኤልም ተራሮች ባድማ ይሆናሉ፣ ማንም አያልፍባቸውም። ስላደረጉትም ርኩሰት ሁሉ ምድሪቱን ባድማና ውድማ ባደረግኩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። አንተም የሰው ልጅ ሆይ
የሕዝብህን ልጆች በቅጥር አጠገብና በቤት ደጆች ውስጥ ስለ አንተ ይናገራሉ። እርስ በርሳቸውም አንዱ ከአንዱ ጋር እንሂድና እግዚአብሔር ያለው ቃል ምን እንደሆነ እንስማ ብለው ይናገራሉ። ሕዝብ እንደሚመጣ ወደ አንተ ይመጣሉ፣ እንደ ሕዝቤም በፊትህ ይቀመጣሉ። ቃልህንም ይሰማሉ፣ ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች። እነሆ አንተ መልካም ድምፅ እንዳለው እንደሚወደድ መዝሙር ማለፊያም አድርጎ በገና እንደሚጫወት ሰው ሆነላቸዋል። ቃልህንም ይሰማሉ፣ ነገር ግን አያደርጉትም። እነሆ ይህ ይመጣል፣ በመጣም ጊዜ እነርሱ ነቢይ በመካከላቸው እንደነበረ ያውቃሉ።